የሰውየው የመኪና ፍቅር እንዲህ ቀላል አይደለም። ለምሳሌ ፌራሪ ሜቶስ የሚባለው የፌራሪ ሞዴል ንድፉ እንጂ መኪናው ገበያ ላይ አልዋለም ነበረ። ሱልጣኑ ግን የመኪናውን ንድፍ ስለወደዱት በትዕዛዝ አሰርተው ከሰው ሁሉ አንደኛ ሆነው የራሳቸው አደረጉት። ቤንትሌይ ካሚሎት፣ ቤንትሌይ ፎኒክስ፣ ቤንትሌይ ኢምፔሪያል፣ ቤንትሌይ ራፒየርና ሌሎችንም መኪኖች ሲባሉ ሰምታችሁ ካላወቃችሁ እነኚህ መኪኖች ገበያ ላይ ስለማይሸጡ ነው። እነኚህ ሁሉ መኪኖችን ሐሰንላህ ቦኪያ ጋራጅ ውስጥ በትዕዛዝ ተሰርተው ይገኛሉ። በወርቅ የተለበጡ መኪኖች ያሏቸው ሱልጣን ቦኪያና ቤተሰቦቻቸው የሮል ሮይስ ዋነኛ ደንበኛ ቤተሰብ መሆናቸው ይነገራል። ለዚህም እንደ ማስረጃ የሚሉት ሮል ሮይስ በ1990ዎቹ ከሠራቸው ቅንጡ መኪኖች ግማሹን የገዛው የዚህ የብሩኔ ንጉሣዊ ቤተሰብ እንደሆነ ይነገራል። በዓለም ትልቁን የመኪና ኮሌክሽን የያዙት ሱልጣን ሐሰንላህ ቦኪያ በዓለም ትልቁ ቤተ መንግሥት ውስጥ ይኖራሉ። ይህ ኢስታና ኑረል ኢማን የተባለ ቤተ መንግሥታቸው 1700 ክፍሎችና 57 መታጠቢያ ክፍሎች ያሉት 50 ሄክታር ላይ ያረፈ ቤተ መንግሥት ነው።